ወይኔ ጀምሯል እንዴ? ልግባው? እሺ ሰላም እንደምን አላችሁ? እንደምን ቆያችሁ? ሚስተር ቢኒ ኢዝ ባክ ይላል። በሪአክሽናችን ደግሞ ፈታ ዘና እንድትሉ ደግሞ በአክብሮት ጋብዛችኋለሁ። እንግዲህ የዛሬ ቪዲዮዎች ያባበዱ ቪዲዮዎች ናቸው። አብረን ሪአክት የምናደርግ ይሆናል። ሀሳብ አስተያየታችሁን ኮሜንት ስር እንድታስቀምጡ ይሄ የአክብሮት ብቻ አይደለም ግዴታ ነው። እዛ ጋር ምን አልክ? ይሄ የአክብሮት ብቻ አይደለም ግዴታ ነው። ኮሜንት ስር አስቀምጥ እና ደግሞ ላይክ ሼር እንድታደርጉ ደግሞ የአክብሮት ግብዣዬ ነው። እንዲሁ ደግሞ ሰብስክራይብ ብታደርጉ What? አዎ ሰብስክራይብ ብታደርጉ በጣም ነው ሰብስክራይብ ይመቻቹ። እስቲ ዛሬ ሪአክት እናደርጋለን። ፈታ ዘና በሉ። ከጭንቀታችሁ ከድብርታችሁ በቃ ከሁሉ ነገር ውጡ። ከቤታችሁ ብቻ እንዳትወጡ ብቻ ከሁሉ ነገር ውጡ። ይመቻቹ። ሌትስ ጎ ይላል። ጤና ይስጥልኝ። ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳድር የፍትህ አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ አንዳንድ በጣም ቆንጆ አቋም ነው ያለው። አሁን ላይ እሱ ሳይሆን ምን ያክል ተናሽም ይሁን ሰራተኞችን ወደፊት የመቅጠር ሐሳብ አለ። አራስ ወረው በዳት ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው ሰራተኞች መጠየቅ የፈለከው? ስለ ድርጅቱ ነው። ስለ ድርጅቱ ጠይቀኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል እሺ ይረጋጉ። ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳድር የንዴት አምባሳደር። እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ጊዜ ስለሌለ አንዳንድ ሰራተኞች በእሱ ድርጅት ውስጥ ቅሬታ ያቀርባሉና እንደተባለው ደሞዝ ማነስ የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ ለእኔ ስንት እንደሚከፈል ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ I love this guy ማ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። አራት ቤተሰብ እያስተዳደርኩ 2500 ብር አስፋቸውራው ጤና ይስጥልኝ። ሻምበል ፈለቀ መንግስቴ ይባላል። ስሙትንማ ጤና ይስጥልኝ። ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ። ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳድር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዚያ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ አይዞህ ጅላሉ ቦድካስት እባላለሁና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸውን የሚከፍቱ ሰዎች ቦድካስት ላይ እያቀረበ ሰዓት ነው እንደሚመጣው በስራ ሰዓት ይቅርታ በጣም ስራ ስላስፈታው ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ እዛ ስድብ ምናምን ብታስተምርልን አንዳንድ ነገር እሺ ትውልድ ምናምን አዎ ለሀገር ሰው ስለሆነ ማስተማሪያ ነገር በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፍን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው አክባሪ ነኝ ወንድሜ በርታ። እንጀራ አልበላም ብያለሁ። ለሽሮ ከመበላ በሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። ይሄ ደግሞ የቻይና ጣውት የመሰለ ቄጣ መጥቶ ወላታ የት አባቱ አይ ከባድ ነው ማለት ሁለተኛ ሳላምንም ሁለተኛ ሽሮ አልበላም ብሎ ከባድ ሽሮ አልበላም ብሎ እንደዚህ መሰልጠቅ ከባድ ነው። እንደዚህ አይባልም። ሰላም ስልክ አስተውኝ እስከ እዛ የነበርኩበት ቤት ስልክ አስተውኝ ማዘር ሰላም ኖት? እኔ ነኝ። ተንኮሳ ኧረ እኔ አልሰረኩም እንደ ቲቪ እኔን ሁሌ ሌባ ባለፈው ማሳስራችሁ እኔ ለዛ ነው እናንተን ግቤ ለቀኩት። አልሰረኩም። እኔ እኮ ጸባይን አስተካክዬ ኖርኩ አይደል? እኔ እንትን በቃ እንኳን ሰረኩ። አዎ እኔ ነኝ የሰረኩ። ሽጫለሁ። ብሩ የለም። ብሩ የለም። የሁለት ወር ፍራሽን ውሰዱ። ፍራሽና አንድ ማንደጃ አለኝ ውሰዱ። ምንድነው አንተ የምታወራው? ምን እያወራክ ነበር?
አንተን እኮ ነው የነበርኩበት ቤት። አዎ ሰማው እኮ። አሁን ቤቱን ለቀህልኝ ውጣ ቶሎ። ቤቱን ለቀህ ውጣ። አስተካክዬ አይሆንም አስተካክያለሁ እኮ። አሁን የምታወራውን ሰማው ሁሉንም። አስቀርጫለሁ። ብወጣ እመለሳለሁ። ኧረ እባክህ አስተካክያለሁ። ደስ ይላል። ኧረ በኢየሱስ ስም Come on. ምን ይባላል? እሺ አሁን ምን ይባላል? አሁን እኮ ከብዷል ጋይስ፣ ከብዷል። ምን ይባላል አሁን ይሄ? አረ ባዶ አዲስ ትሬንድ እየሞከርኩ ነው አለ። ሮማንቲክ ለመሆን ሲሞክር ተበላ። ማን ሶፍቱን ጎረሰችው። የቱርክ ፊልም የሚያበዛው ጀለስ ዱንያ ዛልምለር ዱንያ ስግደን ዛልም ገለን ዛልም እሳንን ምስክርሽ አይባን ግቢ ዮለን ዛልም ዛልም ምንድን ነው የምትለው? ኒስት ዮርሶ ኒስት ዮርሶ ምን እያለ አላህ አላህ ማይ ቱርክ ቡዳ በልቶታ አራስ ብቻ አይመስለኝም። እናት ቹኩር ኢቪሚስ ኢድሪስ ባባ ሚስ ቹኩር ኢቪሚስ ኢድሪስ ባባ ሚስ እንዴ ጭራሽ ብቻ ሰልፍ መውጣት ጀመርክ? ኒኦልዩ ኒስት ዮርሶ ምንድነው መደት አካል የፊልም ተጽዕኖ ከባድ ነው። እሺ ሆቭ ከሸኖ ቤት እየወጣ የምትጀናጀናት ልጅ ስታገኛት Oh man. በርዳሚዮስ መታው 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 አረ መታው ኳሱ መታው እንጂ ኳሱን አረ መታው ባለ ኳሱ መታው አረ ጎሉ ባለ መታው ጎሉ መታው ጎሉ መታው። እሺ አንድ ሳምንት ያለ ስልክ ወይስ ያለ ሻወር? ከማጋኔ አንድ ሳምንት ያለ ስልክሽ ብትቆይ ይሻላል ወይስ አንድ ሳምንት ያለ ሻወር ብትቆይ ይሻላል? እስቲ ለእናንተም ጥያቄ ነው። አንድ ሳምንት ያለ ስልክ ወይስ ያለ ሻወር? እስቲ ልጅቷ የምትመልሰው መልስ እንመልከት። አምሳ ያለ ስልክ እርግጠኛ ነሽ? አዎ ያለ ስልክ ከባድ ነው። እናቴ ትሙት ያለ ሻወር ካለ ስልክሽ ለአንድ ሳምንት ብትኖር ይሻልሻል ወይስ ካለ ሻወር? ማን ይሙት? አይ በቃ እሺ እንቀጥል። ለአንድ ሳምንት ካለ ስልክ እርግጠኛ ነሽ? ኦፍ ኮርስ ካለ ሻወር ካለ ስልክ አይሆንም። this one is perfect። ትክክለኛው መልስ ይመስላል። ትክክለኛው መልስ
ያ ይመስለኛል። አከብዱም ይገብዳል ግን አላ አሁን ኢትዮጵያ ውስጥ እየኖርን ስለ ሻወር ስናወራ ስለ አንድ ሳምንት ሻወር ስለመውሰድ ስናወራ አይከብድም። ሻወር ይሻላል ካለ ይከባል ስልክ ብዙ ነገር ስለምሰራ ማለት ነው። አይ ያለ ስልክ ኖ ስልኬን መልቀቅ ያልፈልግ ስለዛ ካለ ሻወር Nah, 1 week without my phone. 1 week no shower, bro. Can't do that. አንድ ሳምንት ያለ ሻወር ብትቆይ ይሻላል ወይስ አንድ ሳምንት ያለ ስልካችሁ? ያለ ስልክ ያለ ስልክ። እሺ thank you so much. My honest መልሴ ያለ ስልኬ ብቆይ ይሻለኛል። አይ ለእናንተ እኔ እንደዛ ይሻለኛል። እስቲ እናንተ ሐሳብ አስተያየታችሁን ኮሜንት ስር እስቲ አድርጉልኝ። እኔ ስትሬት ፎር ያመጣው ልጅ አይደለም። ስትሬት ፎር ያመጣው ጓደኛዬ ነው። እኔ ስትሬት ፎር ያመጣው ልጅ አይደለም። ስትሬት ፎር ያመጣው ጓደኛዬ ነው። እኔ ስትሬት ፎር ያመጣው አይደለም። ስትሬት ፎር ያመጣው ጓደኛዬ ነው። ምንድን ነው ያልከው? ዛክ ነው። እኔ ስትሬት ፎር ያመጣው አይደለም። ስትሬት ፎር ያመጣው ጓደኛዬ ነው። What? Embarrassing. ስትሬት ፎር ያመጣው አይደለም። ስትሬት ፎር ያመጣው ጓደኛዬ ነው። እኔ አዝናለሁ ይሄስ ቪዲዮ ብለን እንዳትጠራ እኔማ ተቃጠልኩ ስትሬት ፎር ያመጣው ልጅ አይደለም። ስትሬት ፎር ያመጣው ጓደኛዬ ነው አለ። ሄሎ ናፍቆቴ ወይ ሚዮቴ እንዴት ነሽ የኔ ፍቅር አለውሉ የኔ ቆንጆ። በእነዚህ እድሜም ፍቅረኛ የለ አሁንም ማድጋ ፍቅረኛ የለ እንደ አራስ ጥፍጥፍ ብለህ ግራፍሬን እያሻ ስልክኛ ብሮኮ ታኛለህ። አታፍጫትኝ አንቺ ራስህ እንደ ጽድ መቀስ እግርሽን ብልጥጥ አድርገሽ ከፍተሽ ድስትሽን እየፈቀፈቅሽ ዋይ ቤት ውስጥ ከዛ አሰርተውብኛል ምናምን በል አሰርተውብኝ ነው እንጂ እኔ እኮ ምናምን በል አንተ ሳትበለኝ እባክህ ያው ነው። በቃ እሺ እደውልልሻለሁ። ጨዋታሽ አይጠገብም። ቻው። ይቅርታ የኔ እናት ዛሬ ከማን ጋር ነኝ? እኔ ምን አውቃለሁ ከማን ጋር እንደሆንክ? ማለት ከኔ ጋር መሆን ፈልጋለሁ። ስም የለሽም የኔ እናት? ስሜን ነው እንዴ? ሄርሚ ይባላለሁ። የኢስመር ኮኛ አትቅበጪ። እሺ ምን ነበረ? አንድ ወንድ ካንቺ ጋር ለመሆን ምን ያህል መስራት አለበት? የገደሙ ተደገመ። በቀንና በሰዓት በቀንና በሰዓት በቀን እንኳን ከባድ ነው። በሰዓት አድርግልኝ። በሰዓት ያ እሺ በሰዓት እንግዲህ እንደምታየው ጎመን ተወዷል። ጥቅል ጎመንም ተወዷል እንደምታየው። እኔ ምን አውቃለሁ። ዳዊት ያሳይ ድንች እንኳን በድንች አቅም እንኳን ተወዷል። ቃሪያም ቲማቲምም እንደምታየው በጣም ተወዷልና በሰዓት እንግዲህ 2 ቢሊዮን 2 ቢሊዮን በቃ ተው ከሷ ጋር ሲጀመር አትሁን። ቆይ ቢሊዮን እኮ ሚሊዮን መች ተናገርኩ? ገና ሚሊዮን አለው እኮ። እንግዲህ ተመልካቾቻችን የዛሬ ሪያክሽን ቪዲዮአችን ይህን ይመስል ነበር። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ። ሰብስክራይብ በማድረግ ደግሞ የቤተሰቦቻችን አባል ይሁኑ። ይመቻችሁ።